የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንደምን አደራችሁ አድማጮቻችን። የፉትቦል ካፌ ዝግጅታችን በአራዳ ኤፍኤም 95.1 አሁን ጀምሯል እና የዓለም ዋንጫም አሁን ጀምሯል መሰለኝ። ምክንያቱም የዓለም ዋንጫ የትላንት ምሽትና ደግሞ ወደ ሌሊት ወደ ንጋት ወደ አጥቢያው የነበሩት ጨዋታዎች በጣም ድራማዊ የዓለም ዋንጫ ጨዋታዎች ነበሩ። አሁን ንጋቱ ላይ የሞሮኮ ብሔራዊ ቡድን የሆላንድ አቻውን በመለያ የፍጹም ቅጣት ምቶች አሸንፎ ወደ ዓለም ዋንጫ የመጨረሻዎቹ 16 ቡድኖች ተሸጋግሯል። ያለፈው የዓለም ዋንጫ ላይ የግማሽ ፍጻሜ ተፋላሚ ነበር፣ ግን ይሄኛው የሞሮኮ ብሔራዊ ቡድን የበለጠ በቴክኒክ የላቀ የበለጠ እንደ ሆላንድ አይነት ቡድኖችን መብለጥ፣ መቆጣጠር፣ ዶሚኔት ማድረግ የሚችል ነው። ልክ ነው፣ በመለያ ምትን ያሸነፈው ግን የሚገባው ሆኖም ነው ወደ ተከታዩ ዙር ያለፈው። ስለዚህ በጣም አስገራሚ ነበር ይሄኛውም ጨዋታ። ኢሳ ዲዮፕ ነው ባለቀ ሰዓት አስቀድሞ ኮዲ ጋክፖ የሆላንድ ብሔራዊ ቡድን እንዲመራ ያስቻለን ጎል አስቆጥሮ ነበር። ነገር ግን የኢሳ ዲዮፕ ጎል የአቻነት ጎል ነበረች። ግን በጠቅላላው በ120 ደቂቃው የሞሮኮ ብሔራዊ ቡድን የላቀው ቡድን ነበር እና ወደ ተከታዩ ዙር ማለፍም ይገባው ነበር። ከዚያ ውጪ የጀርመን ብሔራዊ ቡድንም በፓራጓይ ተሸንፏል። ከ2014 የዓለም ዋንጫ በኋላ የጀርመን ብሔራዊ ቡድን አንድም የጥሎ ማለፍ ጨዋታ አላሸነፈም። ይህ የሚያስገርም ነገር ነው። 12 ዓመት መሆኑ ነው። ከዛ አርጀንቲናን ካሸነፉበት የማራካና ጨዋታ በኋላ ማለት ነው። በ2018 እና በ2022 ከምድባቸው ነበር የወደቁት። አሁን ደግሞ ከምድባቸው ወደ ቀጣዩ ዙር ቢያልፉም ግን በፓራጓይ ተሸንፈዋል እና ለጀርመን እግር ኳስ በዓለም ዋንጫ በቅርብ ዓመታት በጣም የከፋ ጉዞ ነው። የዩሊያን ናግልስማን በጀርመን ብሔራዊ ቡድን ኃላፊነት የመሰንበት ጉዳይ ጥያቄ እንዲነሳበት ያደረገ ነው። የፓራጓይ ብሔራዊ ቡድን እና የቡድኑ የመከላከል ዲስፕሊን በጣም አስደናቂ ነበር። ይህም በመለያ ምትን የተጠናቀቀው የጀርመን ብሔራዊ ቡድን 3 ተጫዋቾች የመለያ የፍጹም ቅጣት ምቶቻቸውን ስተው ነው በፓራጓይ የተሸነፉት። ከዚያ ባሻገር የብራዚል ብሔራዊ ቡድን ጃፓንን ሌላ ድራማዊ ጨዋታ ነበር። የካርሎ አንቼሎቲ ቡድን አዲስ እየመጣ ባለ የእግር ኳስ ኃይል ብዙ ተፈትኖ ነበር። ነገር ግን የአርሰናሉ ጋብሪኤል ማርቲኔሊ 95ኛው ደቂቃ ላይ የማሸነፊያውን ጎል አስቆጥሮ የብራዚል ብሔራዊ ቡድን ወደ መጨረሻዎቹ 16 ቡድኖች ተሸጋግሯል። ሶስቱም ጨዋታዎች በጣም ድራማዊ መልክ የነበራቸው፣ የመጨረሻ ደቂቃ ጎሎች የተቆጠሩባቸው፣ የመለያ የፍጹም ቅጣት ምቶች ያየንባቸው እና እያንዳንዳቸው የየራሳቸው የሆነ የሚተረክ ታሪክ ያላቸው ጨዋታዎች ናቸው። ስለዚህ እነዚህ ጉዳዮች ላይ እንወያያለን። ስለምታደምጡን እንደ ሁልጊዜው እጅግ ደስ ይለናል። አብራችሁን ቆዩ። እስከ 4 ሰዓት ከ30 ነው የምንቆየው። ጊዜ የምናገኝ ከሆነ የፈረንሳይ ብሔራዊ ቡድንን የማጥቃት ኃይል እናነሳለን። የዛሬ 2 ዓመት የአውሮፓ ዋንጫው ይደረግ በነበረበት ጊዜ በጀርመን ማለት ነው የዲዲዬ ዴሾ ቡድን ብዙ ይተች የነበረው የመፍጠር አቅም የሌለው ብዙ የማጥቃት ተጫዋቾች ቢኖሩትም በዚያው ልክ ግን አደገኛ ያልነበረ በሚል ነው። ግን በዚህኛው የዓለም ዋንጫ ፍጹም የተሻሻለ ማጥቃት ከሁሉም ቡድኖች የበለጠ ምናልባት ከጀርመን 7 ጎል በአንድ ጨዋታ ስላስቆጠረች ካልሆነ በስተቀር በጣም የተዋጣለት ማጥቃት ነው። ይሄ በቀጣዮቹ ጨዋታዎች ይቀጥላሉ አናውቅም። ግን ዛሬ ከስዊድን ብሔራዊ ቡድን ጋር ይጫወታል። ፋቢዮ ካፔሎ የ1970ውን የነ ፔሌን ቡድን ያስታውሰኛል የሚል በጣም ትልቅ አድናቆት ለዚህኛው የፈረንሳይ ብሔራዊ ቡድን የማጥቃት ስብስብ አድናቆታቸውን ሰጥተዋል። ስለዚህ ይህንንም ለማንሳት እንሞክራለን እንደ ጊዜው ሁኔታ ማለት ነው። ተመልሰናል። አድማጮቻችን ቆይታችሁን አራዳ ኤፍኤም 95.1 ላይ ያደረጋችሁ ስለሆነ እጅግ ነው የምናመሰግነው። ትናንትና ምሽት የተደረጉትን የጥሎ ማለፍ ጨዋታዎች እናነሳለን። ያው ሊነጋ ሲል የተደረገው ጨዋታ
ሞሮኮን ከኔዘርላንድ ጋር ያገናኘው ጨዋታ ነው። በሞሮኮ አሸናፊነት ተጠናቋል። ሞሮኮ በመለያ ምቶች ነው ማሸነፍ የቻለችው። ይህንን ጉዳይ እንመልከተው። ያው ለሞሮኮ እግር ኳስ መቼስ አሁን በጣም ጥሩ ጊዜ ላይ እንደሆነ ማሳያ ነው። ያዘጋጁት የአፍሪካ ዋንጫ ያው ሜዳ ውስጥ ከነበረው ነገር ውጪ በጣም ጥሩ የአፍሪካ ዋንጫ እንደነበር ይታወቃል። በዓለም ዋንጫ ላይ ደግሞ ጥሩ ርቀት ተጉዛ ነበር በኳታር ዓለም ዋንጫ። ትናንትና ይህንን በድጋሚ ማሳካት ችሏል። ይህንን ጉዳይ እንመልከተው። ያው ላለፉት 8 ወራት አልተሸነፉም በምን ውድድር ላይና 33 ጨዋታዎች ማለት ነው። በጣም ጥሩ ጉዞ ላይ ያሉ ይመስላሉ። እናንሳ ይህን ጉዳይ። ልክ ነው። እንግዲህ በጣም ድራማዊ ጨዋታ ነበር ይሄኛው ጨዋታ ከሆላንድ ጋር የተደረገ ደግሞ ከሆላንድ ጋር ለተሰጡም የሚነጣጠቁ ናቸው ማለት ይቻላል። ምክንያቱም በጣም ትልቅ ሞሮኮ ዳያስፖራ አለ በሞሮኮ እና አሁን እንዲያውም ሰሞኑን አንድ ዘገባ አይተሽ እንደሆነ የሻኪል ቫን ፐርሲ የሮቢን ቫን ፐርሲ ልጅ እናቱ ሞሮካዊት ነች ወይ በትውልድ ሞሮካዊት ነች እና እሱን ለሞሮኮ ብሔራዊ ቡድን ለማጫወት ጥረት ማድረግ ጀምረዋል። ግን በፈረንሳይም በስፔንም በሌሎች አውሮፓ ሀገራትም የተወለዱ ተጫዋቾች አሉ። ከዚህ በፊት እንደ ኢብራሂም አፌላይ፣ ካሊድ ቡላሩዝ አይነት ተጫዋቾች ለሆላንድ ነበር የተጫወቱት። እዛው የሞሮኮ ከፍ ያለ ዳያስፖራን በቤልጅየም ማለስ። ስለዚህ እንደ ማሯን ፌላይኒ እንደ ናሰር ቻድሊ አይነቶቹ ተጫዋቾች ለነዚህ አውሮፓውያን ሀገራት ነበር የተጫወቱት እና ግን አሁን ለተሰጦች የሚደረግሽ ቅድምድም ያለበት በመሆኑ ምክንያት የሆነ የደርቢ ስሜት የነበረው ጨዋታ ነው እና በእርግጥም በጣም አስደናቂ ጊዜ ነው ምሳ እንዳነሳሹ ለሞሮኮ። ምክንያቱም የዓለም ከ20 ዓመት በታች ሻምፒዮን የሞሮኮ ብሔራዊ ቡድን እና ብዙዎቹ ተጫዋቾች ደግሞ በሙሐመድ ስድስተኛ በሚባለው አካዳሚ ውስጥ የጎለበቱ በሞሮኮ እግር ኳስ የፈሩ ናቸው። ልክ እንደ ሲኒየር ብሔራዊ ቡድኑ ከአውሮፓ በአብዛኛው በአብላጫው የተሰባሰቡ አይደሉም። ስለዚህ በጣም ሆል ስኬል የሆነ ለውጥ በጣም ትልቅ ለውጥ ውስጥ ያለ እግር ኳስ ነው የሞሮኮ እግር ኳስ እና አሁን ከአውሮፓ ትልልቅ የኃይል ማዕከላት መካከል አንደኛው የሆነን ትልቅ የእግር ኳስ ሀገርን ፍጹም በመብለጥ ጭምር የቶታል ፉትቦል ፈጣሪ የሆነን ባርሰሎና የሚጫወተው፣ ስፔን የሚጫወተው፣ ማንቸስተር ሲቲ የሚጫወተው፣ ባየር ሚኒክ እንደዚህ የሚጫወተው ከሆላንድ እግር ኳስ በመጣ ውርስ ነው። የቶታል ፉትቦል ፈጣሪ ነው። ቶታል ፉትቦልን የተጫወተ የሆነ ቡድን ካለ ግን ሞሮኮን የተጫወተው ዛሬ ሌሊቱ ፍጹም ዶሚኔት አድርጎ እንጂ ልክ ይሄ በፍጹም ቅጣት ምት የድል ኤሌመንት ስላለው ወይ ሎተሪ ስለሆነ በሆነ ነገር ተንጠላጥለው 90 ደቂቃ ተከላክለው አይደለም ያለፉት። አውት ፕሌይ አድርገው የሆላንድ ብሔራዊ ቡድንን በልጠው ነው ወደ ቀጣዩ ዙር ያለፉት። ቀጥሎ ከካናዳ ጋር ነው የሚጫወቱት እና አንዳንድ መለኪያዎችም ያሳያል። የሆላንድ ብሔራዊ ቡድን የአሰልጣኙ ሮናልድ ኩመን የፕሪሚየር ሊግ ሻምፒዮን ስለሆኑ ስለ አርሰናል አስተያየት ሰጥቶ ነበር። ብዙ የማዕዘን ምት ጎሎችን ያስቆጠረው ዲፌንሲቭ ነው የሚል አስተያየት ሰጥቶ ነበር። ለእኔ ደግሞ እሱ የተጫወተበት መንገድ ዛሬ ዲፊቲስት ነው። በሞሮኮ እንደሚበለጥ አምኖ በ5 ተከላካዮች በ3 ሴንተር ባኮች እንዲያውም ሚኪ ቫንደቪን የግራ ዊንግ ባክ ተብሎ ተሰለፈ። ግን የመሀል ተከላካይ ነው እንደሚታወቀው። ከዛ ናታን አኬ ያለ፣ ቫን ሄይከን አለ እና ቨርጅል ቫን ዳይክ አለ። 2 አማካዮች ነበሩት። ግን በጣም ዲፌንሲቭ የሆነ ላይን አፕ ነው ወደዚህ ጨዋታ ይዞ የመጣው። በኋላ በመለያ ምት ነው የተሸነፉት። በመለያ ምቶች እድለኞች አይደሉም። በ2014 በመለያ የፍጹም ቅጣት ምት ነው የተሸነፉት። በ2022 በመለያ የፍጹም ቅጣት ምት ነው የተሸነፉት። ግን በ2 ሰዓት ጨዋታ 2 ኢላማውን የጠበቀ ሙከራ ነው የሆላንድ ብሔራዊ ቡድን ያደረገው። ሞሮኮ 5 ሙከራዎች አድርጓል። ብረት መልሶባቸዋል። የአሽራፍ ሀኪሚ ሙከራ በተጨማሪ ሰዓት ሌላ በጣም ትልቅ የጎል እድል ቫርብሩኸን ከሳይባሪ ያዳነው ሙከራ ነበር። ሌሎች ትልልቅ እድሎች ነበሯቸው። ኤክስጂ ከሆነ ምናልባት አንዳንድ ጊዜ ኤክስጂ የተሟላ ምስል አይሰጥም ይሆናል አንድ ቡድን ስለወሰደው ብልጫ። ምክንያቱም እነዛ ለምሳሌ የጎሉ አፋፍ ላይ አንድ ተጫዋች እድል አግኝቶ ወደ ጎል ካልሞከረው ኤክስጂ ውስጥ አይመዘገብም። ኤክስጂ ወደ ጎል የተሞከረን ሙከራ ነው ካውንት የሚያደርገው። እንዲያም ሆኖ የሆላንድ ብሔራዊ ቡድን ወይም የኔዘርላንድስ ብሔራዊ ቡድን የዛሬ ሌሊቱ ኤክስጂ 0.23 ነው የነበረው። የሞሮኮ 1.4 ነው የነበረው። ፍጹም ከፍተኛ ብልጫ ነበራቸው። በጠቅላላው ቀዝቀዝ ብለው ነበር የጀመሩት። ጨዋታውም ዝግ ያለ ጨዋታ ነበር። ግን በሆላንድ ብሔራዊ ቡድን በኩል ግን ምናልባት አሁን የሞሮኮ ብሔራዊ ቡድን ላለው ወቅታዊ ጥንካሬ የተሰጠ ክብር ሊሆን ይችላል። ብራዚልን ዶሚኔት ያደርጉ ስላዩ ሊሆን ይችላል፣ አላቅም። ግን በጣም ኔጌቲቭ የሆነ የሆላንድ ብሔራዊ ቡድን አሰልጣኝ። በእርግጥ አንዳንድ ፕራግማቲስት አሰልጣኞች አይተናል በቅርብ ጊዜ ራሳቸው
ድሮ በአያክስ፣ በባርሰሎና፣ በባየር ሚኒክ በጣም የሚያጠቃ ቡድን በመስራት የምናውቃቸው ሉዊ ቫን ሃል በ2014 የነበረው ቡድናቸው የበለጠ የመከላከል ዝንባሌ የነበረው እንጂ የቀድሞውን የሆላንድን ቡድን የሚመስል አይደለም። በ2010 ፍጻሜ የደረሰው የበርት ቫን ማርቪክ ቡድንም በጣም የመከላከል ቡድን የነበረው። ስለዚህ ሆላንዶቹ እንደዛ ሲያደርጉ አይተን እናውቃለን በቅርብ ዓመታት። ፍጹም አዲስ ነገር አይደለም፣ ግን የሚያስገርም ነው። ምናልባት እንግዲህ በነዛ ውድድሮች ላይ ከስፔን ጋር ከሌሎች ትልልቅ ቡድኖች ጋር ሲጫወቱ እንደዛ ማድረጋቸው ተቀባይነት ሊኖረው ይችላል። ግን ከሞሮኮ ጋር ነው ይህንን ያደረጉት። ግን ለሞሮኮ ያላቸውን ግምት የሚያሳይ ነው። የሶስት የመሀል ተከላካዮች ጥምረት ከ32 ጨዋታ በኋላ ለመጀመሪያ ጊዜ ነው የሞሮኮ ብሔራዊ ቡድን የሆላንድ ብሔራዊ ቡድን በሶስት አውት ኤንድ አውት የመሀል ተከላካዮች ጨዋታ ሲጀምር አኬ፣ ቫን ሄይከ እና ቫን ዳይክ አማካይ ቦታ ላይ ሆላንድ እኔ እስከማውቀው ድረስ ሁልጊዜ ሆላንድ ክላሲክ ቡድኖች በሶስት አማካይ ነው የሚጫወቱት። በሁለት አማካይ ሲጫወት ብዙ አላይም። በሁለት አማካይ ነው የተጫወቱት። ራፈንበርግ እና ዲዮንግ ነበሩ መሀል ላይ የነበሩት። አንድ የመሀል ተከላካይ ለመጨመር በማሰብ የማንቸስተር ሲቲውን ቲዣኒ ራይንደርስን ከመጀመሪያ አሰላለፋቸው ውጭ አድርገውታል። በቀኝ በኩል ዊንግ ባኩ በእርግጥ የማጥቃት ዊንግ ባክ ነው፣ ግን ደንዝል ነፍሪስ፣ በግራ በኩል ደግሞ ቫንደቬን ነው የነበሩት እና ከፊት ደግሞ ያው ሰመርቪልን ነው አሰልጣኙ የተጠቀሙት ከብሪያን ብሮቤ ጋር አንድ ላይ ዶኒየል ማለን ይልቅ እና በእርግጥ በዚህ ዓለም ዋንጫ ጥሩ እየተጫወተ ነው። በብዙ ትልልቅ ክለቦች የተፈለገ ያለ ተጫዋች እንደሆነ እናውቃለን። በሞሮኮ ብሔራዊ ቡድን በኩል ግን አንድ ለውጥ ብቻ ነው አሰልጣኙ ያደረጉት የመጨረሻ ጨዋታቸውን ካደረጉበት ጨዋታ በኋላ ማለት ነው። ከሄይቲ ጋር መሰለኝ የተጫወቱት ኤላይኑዊ እና ቡዋዲ ብቻ ቦታ ተለዋውጠዋል። ከዛ በስተቀር ግን ተመሳሳይ ነው። በሀሰተኛ 9 ቁጥር ነው የተጫወቱት። ሀሰተኛ 9 ቁጥርም የግራ ክንፍ ተጫዋችም 10 ቁጥርም አይደለም ይሉታል፣ ሁሉንም ነው ይሉታል። አሁን ባየር ሚኒክ በ55 ሚሊዮን ዩሮ የሚያስፈርመው የአመቱ የኤሬዲቪዜ ኮከብ ተጫዋች የሆነው ለቤልጅየምም ለሆላንድም ለሞሮኮም ሊጫወት ይችል የነበረው ግን ለሞሮኮ የሚጫወተው ሳይባሪ ነበር ከፊት የተሰለፈው። በጣም ታክቲካዊ ጨዋታ ነው፣ የተወጠረ ጨዋታ ነው። ምናልባት ኃይለኛው ሙቀት ነበር። በዛ ሙቀት ምክንያት ሊሆን ይችላል ተገዶ የጨዋታው ፍጥነት ዝግ ያለበት ምክንያት። ነገር ግን ዝግ ባለ ፍጥነት የተደረገና በጣም በታክቲክ የተወጠረ ሃይ ፕሬሸር ያልነበረበት ሁለቱም ቡድኖች የእያንዳንዱን የተጋጣሚን ቡድን ትራንዚሽን በመስጋት ከኋላ ክፍት ቦታ ላለመተው በጥንቃቄ ለመጫወት የሞከሩበት አይነት ጨዋታ ስለነበር በሁለቱ የፍጹም ቅጣት ምት ሳጥኖች ውስጥ ብዙ እየተፈጠረ አልነበረም። በተለይ በመጀመሪያው የጨዋታው የጅማሬ ወቅት ግን እንደዛም ሆኖ የሞሮኮ ብሔራዊ ቡድን ቀዝቀዝ ካለ ጅማሬ በኋላ የተሻሻለ ነበር። ቫርብሩኸን በሆላንድ በኩል ምናልባት ምርጡ ተጫዋች ሊባል ይችላል። የኤላይኑዊን ሙከራ አድኗል። የፓኪሚን ሙከራ ብሎክ አድርጓል። ሌሎችም ያዳናቸው ሙከራዎች ነበሩ። ግን ዋናዎቹ የማጥቃት ተጫዋቾች የሆነ ብልጭታ ከማሳየታቸው በስተቀር በሁለቱም ቡድኖች በኩል የተዋጣለት ፐርፎርማንስ ነበር ለማለት ያስቸግራል። ሳይባሪ አንዳንድ ፍላሾች ነበሩት። በጣም ጥሩ ተጫዋች ነው። ሌት ብሉመር የሚባል በክለቦች አይን ውስጥ እስኪገባ ድረስ ጊዜ የፈጀበት ረጅም ጊዜ ዲስፕሊን ጥያቄ፣ የአርፋጅነት ጥያቄ በፒተር ቦውዥ ጭምር የተነሳበት አስታውሳለሁ። አምና ከአርሰናል ጋር ከመጫወታቸው በፊት በቻምፒየንስ ሊግ ወይም ከ2 ዓመት ወይ ከ1 ዓመት ከምናምን በፊት አርሰናል ፒኤስቪን 7-1 ያሸነፈበት ጨዋታ ላይ አልተሰለፈም ለምሳሌ እና አሰልጣኙ አንዴ አይደለም 5 ነው ያረፈደው። ስለዚህ አልታገሰም የሚል አስተያየት ሰጥተው ነበር። ግን በጣም ጎልብቶ አሁን ከ55 ሚሊዮን እስከ 60 ሚሊዮን ዩሮ የሚከፈልበት ተጫዋች ሆኖ ወደ ባየር ሙኒክ ተዘዋውሯል። ይሄ ልጅ በተጠናቀቀው የውድድር ዘመንም የኤሬዲቪዜ ኮከብ ተጫዋች ነበር። ፍጹም አስደናቂ እድገት እያሳየ ያለ ነው። ስለዚህ የሆኑ ፍንጣቂዎች የሆኑ ፍንጮች አሳይቷል። ብራሂም ዲያዝ ወደ ጨዋታው ለመግባት ቸግሮት ነበር። እንዲሁም ጠለቅ ያለ ሚና ተሰጥቶት የተጫወተው ኡናሂ ነው የበለጠ አደጋ ይፈጥር የነበረው። ግን አጌንስት ዘ ራን ኦፍ ፕሌይ እንደሚሉት የሞሮኮ ብሔራዊ ቡድን የተሻለ ቢሆንም ግን ጎል ያስቆጠረው እና የማሸነፊያ ጎል ይመስል የነበረውን ጎል ያስቆጠረው የሆላንድ ብሔራዊ ቡድን በኮዲ ጋክፖ አማካይነት። በእርግጥ አሰልጣኙ ለውጥ አድርገው ነበር። ጋክፖም እንግዲህ የሁለቱም ቡድኖች የማጥቃት ተጫዋቾች ናቸው። በጨዋታ ውስጥ ብዙ እየተሳተፉ ያልነበሩት በተለይ ከጀርባ ክፍት ቦታ ላለመተው ሁለቱም ቡድኖች በንጽጽር ጠለቅ ባለ ብሎክ ነው የተጫወቱት። አይ ቲንክ አንደኛው ቡድን ስለ አንደኛው ቡድን ያለው ንባብ ተመሳሳይ ይመስላል። ሁለቱም ቡድኖች የበለጠ በጣም አደገኛ የሚሆኑት በሽግግር የሚያጠቁበት ክፍት ቦታ የሚኖር ከሆነ ነው የሚል ግምገማ ያላቸው ይመስላል። ስታያቸውም የተጫዋቾቹን ፕሮፋይል እንደዛ የሚመስል ነው። ምክንያቱም በሆላንድ ብሔራዊ ቡድን በኩል ሰመርቪል ሰፊ ስፔስ የሚፈልግ አይነት ተጫዋች ነው። ጋክፖ ስፔስ
ሲያገኝ የበለጠ አደገኛ የሚሆን ተጫዋች ነው። በሞሮኮ ብሔራዊ ቡድን በኩል ቅድም ያጠቀስኳቸው ተጫዋቾች ስፔስ ኦፕሬት ለማድረግ የሚፈልጉ ተጫዋቾች ናቸው። ምናልባት ሁለቱም አሰልጣኞች በዚህ ማይንድ ሴት ሊሆን ይችላል የጥንቃቄ አጫወት ስለነበር በቂ እድሎች እየተፈጠሩ አልነበረም። የሞሮኮ ብሔራዊ ቡድን የተሻለ የነበረ ቢሆን በኋላ አሰልጣኙ የሰውም የፎርሜሽንም ለውጥ ማድረግ ጀመረ። የሆላንድ ብሔራዊ ቡድን አሰልጣኝ ማድረግ ጀመረ እና ብሮቤ ወጣ። ከዲዮፕና ከሪያድ ጋር ነበር ሲፋለም የነበረው፣ ሊቋቋማቸው አልቻለም። ስለዚህ ረጅሙን እኔ በእኔ ምርጫ በተለይ የጨዋታዎች የመጨረሻ 20 ደቂቃዎች ላይ የፍጥነት ተጫዋች መግባት አለበት ብዬ ነው ማምነው። የዛሌ ተከላካይ መስመር ላይ ልትቆጣጠሩ የሚያስቸግር ስፒድ ያስፈልጋል። ዶኒየን ማለን ለዚህ አይዲያል ተጫዋች ነበር፣ ግን አሰልጣኙ ከሱ ይልቅ ቫውት ቬሆርስትን ከፍጥነት ይልቅ ምንድነው የባትሊንግ ኳሊቲ ያለው ፊዚካል የሆነ ረጅም ተጫዋች ጠንካራ ሜንታሊቲ ያለው ግን ለዛ ጨዋታ ትክክለኛው ምርጫ እንደሆነ አላቅም፣ ግን ሰርቶ ነበር። ምክንያቱም ከነዚህ ለውጦች ከደቂቃዎች በኋላ ነው ወዲያው ሊባል ይችላል የሆላንድ ብሔራዊ ቡድን በኮዲ ጋክፖ አማካኝነት ጎል ያስቆጠረው። ጎሉ ከተቆጠረ በኋላ መቼስ ያው ስሜቱ በጣም ከፍ ያለ ነበር። በቅርብ ጊዜ ያጋጠመውን የቤተሰብ ትራጀዲ ሰምተን ነበር፣ ሲያለቅስ አይተነዋል። ጎሉ እንዳስቆጠረ መሬት ላይ ነበር የተደፋው። ከዚያ በኋላ ሁሉም የሆላንድ ብሔራዊ ቡድን ጨዋታ ውስጥ የነበሩትን ቤንች ላይ ተጠባባቂ ወንበርም ላይ የነበሩት ተጫዋቾች በሙሉ ነው ወደ ሜዳ የጎረፉት እና ትልቅ ኢሞሽናል ሞመንት ነበር። መቼስ በአእምሮ በጣም ጠንካራ ቢሆኑ ነው ተጫዋቾች ከእንደዚህ አይነት ሁኔታ በኋላ ወዲያው ወደ ጨዋታ መመለሳቸው በጣም የሚያስገርም ነው። ሰሞኑ እንደምታስታውሹ ጀረሚ ዶኩ ባለቤቱ ትወልድ ስለነበር ከእሷ ጋር አብሮ ለመሄድ ወደ አውሮፓ ተመልሶ ነው። በዛ የደረሰበት ውግዘት የሚያስገርም ነው። ፕሮፌሽናል እግር ኳስ ይቅርታ የሚሰጥ አይደለም፣ ግን በተለይ በእርግዝና ጊዜ በወሊድ ጊዜ ሊያጋጥም የሚችል ነገር ስላለ የግድ ከህይወት አጋሮቻቸው ጎን መሆን አለባቸው እና እሱ ባልነበረበት ጊዜ ነው እንግዲህ እንዲህ አይነት ነገር የተፈጠረው። እሱ ያስቀረው ነበር ማለት አይደለም፣ ግን ሂውመን ትራጀዲ ነው። ብቻ በጣም የሚያሳዝን ሁኔታ ነበር። ከዛ በኋላ ነው እንደገና በሞሮኮ ብሔራዊ ቡድን በኩል አንዳንድ ለውጦች የተደረገው። ብራሂም ዲያዝን የበለጠ ወደ ኢንሳይድ ቦታ አስገቡት። ኡናሂ የበለጠ ጠለቅ ብሎ መጫወት ጀመረ እና ሀኪሚ ኮሪደሩን ለብቻው ተቆጣጠረ። ከዛ በኋላ ነው ብረት የመለሰበት። ከዛ በኋላ ነው ከሚኪ ቫንደቪን በጣም በአስደናቂ ሁኔታ ብሎክ የተደረገ ሙከራ ያደረገው። ኩማን ለውጦች አድርጓል። ቅድም እንዳነሳሁት ለአየር ላይ ኳስ አጠቃቀሙ የተሻለ ነው ብሎ ያመነበትን ቬሆርስትን ያስገባው። ከዚህ በፊት የዛሬ 4 ዓመት ከሆላንድ ከአርጀንቲና ጋር በተጫወተችበት ጊዜ ጨዋታውን የለወጠው እሱ ነበር። 2-0 እየተመሩ ነበር በአርጀንቲና። በኋላ በመለያ የፍጹም ቅጣት ምት የተሸነፉት። እንደ አይነት ካራክተሪስቲክስ ያለው ተጫዋች ነው። በኋላ ደግሞ የፎርሜሽን ለውጥ ያስከተለ የፐርሶኔል ለውጥ ሳይሆን አሁን ብራያን ብሮቤን ከቬሆርስት ጋር ስታሉ አውጫቸው እንደ አጥቂ የተለያዩ ካራክተሪስቲክስ ያላቸው ቢሆንም ግን ላይክ ፎር ላይክ የሚባለው ነው። 9 ቁጥርን በሌላ 9 ቁጥር ግን ደግሞ የፎርሜሽን ለውጥ አደረጉና ናትናኤል አኬን ከሶስቱ የመሀል ተከላካዮች መካከል አንዱ የሆነውን ቀይሮ አስወጥተው ቴዎን ኮፕ ማይነርስን የዩቬንቱስን ተጫዋች አስገቡ። ስለዚህ ተከላካይ በአማካይ ማለት ሆላንድ ወደ 4-3-3 መጣች ማለት ነው። ግን የሰራው ለውጥ የበለጠ ኢምፓክት የፈጠረው ለውጥ የሞሮኮ ለውጥ ነው። ምክንያቱም ቻምሰርዲን ታልቢ ነው ኳሱን ክሮስ ያደረገውና ኢሳዲዮ እኔ የሞሮኮ ደም ያለው አይመስለኝም ነበር። ምዕራብ አፍሪካ አንዱ ዌስትሃም ተጫዋች ነበር። ፉልሃም ሲጫወት አይተነዋል። የፕሪሚየር ሊግ ተጫዋች ሆኖ ረጅም ጊዜ የቆየ ነው። እንዲያውም አስታውሳለሁ ጆዜ ሞሪኞ የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ እኔ በዌስትሃም 1-0 ተሸነፉና የራሳቸውን መልማዮች እንደመሸንቆጥ አይነት ይህንን ተሰጥኦ ያገኘው ተጫዋች ልዩ ሽልማት ያስፈልገዋል የሚል አስተያየት ሰጥተው ነበር። እንደተጠበቀው የጎለበተ አይመስለኝም፣ ግን በዓለም ዋንጫ ላይ በጥሎ ማለፍ ጨዋታ በ91ኛው ደቂቃ ላይ ያቻነቱን ጎል አስቆጥሯል እና ከዛ በተጨማሪ ሰዓት ኖርማል ኤክስትራ ታይም እኔ ብዙ አልወድም፣ ምክንያቱም የበለጠ ጥንቃቄ ያለበት ነው። ግን የሞሮኮ ብሔራዊ ቡድን ይጫወታል። የሆላንድ ብሔራዊ ቡድን የበለጠ ሬትሪት አድርጎ ያልተለመደ ካራክተሪስቲክስ ነው። ብዙ አይተናል እንዳልኩት ባለፉት 2-3 የዓለም ዋንጫዎች ላይ አዲስ ነገር አይደለም፣ ግን እንዲህ አይነት አጫወት ነበር ያየ ነው። ሳይባሪ ኮፕ ማይነርስን አልፎ በጣም ትልቅ እድል አግኝቶ ነበር ቫርብሩሃን ያዳነው ሙከራ ማለት ነው። ከዛ ወደ መለያ ምቶች ሄድን። በመለያ ምቶች ጊዜ የቫርብሩሃንን የመለያ ፍጹም ቅጣት ምቶች ሬከርድ ብዙ አላቅም፣ ግን ያስን በሆኑ በጣም አስደናቂ ነው። እኔ ቶፕ ክላስ ግብ ጠባቂ ነው ብዬ ነው ማምነው። በመለያ ፍጹም ቅጣት ምቶች ብቻ ሳይሆን በጠቅላላ ፐርሶናሊቲውም
በሴቪያ በነበረበትም ጊዜ ለአመታት ከላሊጋ ምርጥ ግብ ጠባቂዎች መካከል አንደኛው የነበረ ነው። ግን የመለያ ፍጹም ቅጣት ምቶች ስፔሻሊስት ነው። በዚህ በኩል ትልቅ የስነ ልቦና አድቫንቴጅም አለው፣ ቴክኒካዊ ችሎታውም አለው እና ወደዛ ሲሄዱ በእርግጥ ለመተንበይ ያስቸግራል። የፍጹም ቅጣት ምት ለእኔ በአብዛኛው ከቴክኒክ በላይ የስነ ልቦና ጉዳይ በመሆኑ የተነሳ በ2022 የዓለም ዋንጫ ላይ እንደምታስታውሹ በመለያ ፍጹም ቅጣት ምቶች ስፔንን ባሸነፉበት ጊዜ አድኖ ነበር። በ2025 አፍኮንም እንደዚሁ ከናይጄሪያ ጋር በነበረ ጨዋታ በግማሽ ፍጻሜ ጨዋታ 2 የፍጹም ቅጣት ምቶች አድኖ ነበር። በዚህኛውም ጨዋታ ላይ የፍጹም ቅጣት ምቶች አድኗል። ግን በጠቅላላው ጥራቱ በጣም ዝቅ ያለ ነበር በሁለቱም ቡድኖች በኩል። ኤላይኑዊ፣ ጀስቲን ክላቨርት፣ ቲምበር እና ሀኪሚ የፍጹም ቅጣት ምቶቻቸውን ስተዋል። ኩፕ ማይነርስ፣ ራሂሚ፣ ቬሆርስት እና ታልቢ እንዲሁም መጨረሻ ላይ ደግሞ ሳይባሪ ጎሎቹን አስቆጥሯል። የመጨረሻውን የመለያ የፍጹም ቅጣት ምት የመታው ሰመርቪል ነበር። የእሱን ደግሞ ያሲን ቦኑ አድኖታል እና ሳይባሪ የመጨረሻውን ሞሮኮን ወደ መጨረሻዎቹ 16 ቡድኖች ያሸጋገረውን የፍጹም ቅጣት ምት እሱን ያስቆጠረው በጣም ትልቅ ውጤት ነው። ብዙ ሰስፔንስ የነበረው ነው። ደግሞ ያንቀጠቅጣል። የመለያ የፍጹም ቅጣት ምት ቴንሽን የሚፈጥር ነው። የአፍሪካ ብሔራዊ ቡድን ነው። ምሳ እንዳነሳሹ ረጅም ጊዜ አልተሸነፈም። እንግዲህ ያለፈው የአፍሪካ ዋንጫ ፍጻሜ ብዙ የፈጠራቸው ቅሬታዎችና ቅራኔዎች ነበሩ ሞሮኮን በተመለከተ እና ከዛ በኋላም የነበረው ዊች ሃንት ሞሮኮ በካፍ ላይ ባላት ከፍተኛ ተጽዕኖ ምክንያት የካፍ አብዛኞቹ ውድድሮች በሞሮኮ ነው እየተደረጉ ያሉት። በጣም አስደናቂ ኢንፍራስትራክቸር አላቸው። ግን እሱ ብቻ ሳይሆን በተለይ ሌክጃ የሚባሉት የሀገሪቱ እግር ኳስ ፌዴሬሽን ፕሬዚደንት በሞትሴፔም ላይ በካፍ እንደ ተቋምም ላይ ከፍተኛ ተጽዕኖ ያላቸው ሰው ናቸው እና በዚህ ምክንያት ብዙ ቅሬታ የሚቀርብባቸው ናቸው። ለማንኛውም በጣም ተወዳጅ የነበረው ቡድን ከ2025 የአፍሪካ ዋንጫ ፍጻሜ በኋላ ብዙ ቅሬታ የሚያነሱበት ሰዎች ነበሩ። አሁን ያ ቅሬታ የሚረሳ ይመስለኛል። ምክንያቱም በጣም የተዋጣለት የዓለም ዋንጫ ነው ያሳለፉ ያሉት። ብዙ ትልልቅ ስቶሪዎችም አሏቸው። ምሳሌ ኢስማኤል ሳይባሪ በቅርብ ጊዜ ወደ ባቫሪያ የሚሄደውና የቪንሶን ኮምፓኒን ቡድን በ25 ዓመቱ የሚቀላቀለው ተጫዋች የዚህ ቡድን ምርጡ ተጫዋች ነው ብቻ ሳይሆን ለእኔ በዚህኛው የዓለም ዋንጫ ከምርጦቹ ተጫዋቾች መካከል አንደኛው ነው። በሶስቱም ጨዋታዎች ከብራዚል፣ ከስኮትላንድ፣ ከሄይቲ ጋር በተደረጉት በሶስቱም ጨዋታዎች ጎሎች አስቆጥሯል። በዓለም ዋንጫ ታሪክ በአፍሪካ ብሔራዊ ቡድን ተሳትፎ በሶስቱም የምድብ ጨዋታዎች ጎል ያስቆጠረ የመጀመሪያው ተጫዋች። ማንም ተጫዋች ይህንን አድርጎ አያውቅም። የተሟላ ሞደርን አሰልጣኞች የሚወዱት ዝም ብሎ ለምሳሌ ከዚህ በፊት ከነበሩት የሞሮኮ አጥቂዎች የተለየ ባህሪ ያለው ነው። ንጹህ 9 አይደለም፣ ንጹህ የክንፍ ተጫዋች አይደለም፣ ንጹህ 10 ቁጥር አይደለም። ግን ደንበኛ ዩኒቨርሳሊስት ተጫዋች ነው። የፌክ ናይን ቦታን በጣም በሚያስደንቅ በማይተነበይ ሁኔታ መወጣት የሚችል ነው። ይሄኛው ጨዋታ ለአጥቂዎች ቀላል ጨዋታ አልነበረም። ግን በሆላንድ በቅርብ ጊዜ 3 የሬዲቪዚ ዋንጫዎች ያሸነፈ፣ 2 ጊዜ ሀገሪቱን የጥሎ ማለፍ ውድድር ድል ያደረገ፣ 3 ሱፐር ካፕ ያሸነፈ እና በተጠናቀቀው የውድድር ዘመን የሬዲቪዚ ምርጡ ተጫዋች የነበረ ነው። ስፔን ውስጥ ነው የተወለደው፣ ቴራሳ ውስጥ በሰሜን ባርሰሎና። ለስፔን መጫወት ይችል ነበር፣ ግን ሲወለድ የበርዝ ዲፌክት ነበረበት። ለረጅም ጊዜ በሁለት እግሩ መቆም አይችልም ነበር እና እንዲያውም የሕክምና ባለሙያዎች አይደለም ኳስ ተጫዋች ይሆናል፣ አይደለም በዓለም ዋንጫ እንዲህ ይነግሳል፣ በሁሉም ጨዋታዎች ጎል ያስቆጥራል፣ እዚህኛው ጨዋታ ላይ ጎል አላስቆጠረም፣ ግን እዛ ይደርሳል ብሎ መገመት ይቅርና የሚራመድ አይመስልንም ጭራሽ ብለው ለቤተሰቦቻቸው ነግሯቸው ነበር ሐኪሞች። ግን ከጊዜ ጋር ከትዕግስት ጋር ከተዋጣለት ሕክምና ጋር መጨረሻ ላይ እግር ኳስን ህይወቱ ያደረገ በዓለም ዋንጫ ዲፈረንሻል የሆነ ተጫዋች ሆነ ማለት ነው። ብዙ ታሪኮች ያሉት ነው እና በጊዜ ደግሞ ወደ ቤልጅየም ሄደ። ቪልብሮክ የምትባል ከተማ ውስጥ በአንትወርፕና በብራሰልስ መካከል ያለች ከተማ ውስጥ ከዛ በኋላ ቤርሾት ለሚባለው ክለብ ፈረመ እና ግን ብዙ ክለቦች በቶሎ ቡድናቸው ውስጥ ለመቀላቀል ፈቃደኞች አልነበሩም። ሜሸለን፣ ጌንግ፣ አንደርሌክት፣ ሌሎችም ክለቦች። በሆላንድ ነው በቃ በጣም ትልቅ ተጫዋች የሆነው። ከ6 ዓመቱ ጀምሮ በቤልጅየም ስለኖረ ለቤልጅየም መጫወት ይችላል። ሆላንድም ብዙ ጊዜ ይኖራል። ስለዚህ ለሆላንድም መጫወት ይችላል። በጣም መልታይ ናሽናል የሆነ ኮዝሞፖሊታን የሆነ ህይወት ያለው ብዙ ቦታ የተመለ እንዲሁም የቤልጅየም ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ በነበሩበት ጊዜ ለቤልጅየም ለማጫወት ጥረት አድርገው ነበር፣ ግን ምንም ማመንታት አልነበረውም። ለሞሮኮ የእድሜ እርከን ቡድኖች ሁሉ ተጫውቷል። ስለዚህ ለሞሮኮ ብሔራዊ ቡድን ለመጫወት ነው የወሰነው። ያው እንደምታስታውሹ እዛ የአፍሪካ ዋንጫ ፍጻሜ ላይ ያቺን ፎጣ ካልቀማሁ እያለ ሲያስቸግር ስለነበር መጀመሪያ አካባቢ ስለዚህ ተጫዋች የነበረው አስተያየት አዎንታዊ አልነበረም። በተለይ በአፍሪካ ካፍም እኮ $10,000 ቀጥቶታል እንደምታስታውሹ
አንድ ዮሐን ዲዩፍ የሚባል የተጠባባቂ ግብ ጠባቂ አለ፣ የኤድዋርድ ሜንዲ ተጠባባቂ። እሱ ተጠባባቂ ግብ ጠባቂ ሆኖ እዛው ቤንቹ ላይ መቀመጥ ሲኖርበት የሜንዲ ፎጣ ጠባቂ ነበር የሆኑ። ምክንያቱም ሳይባሪ እየመጣ ይወስድበት ነበር፣ የሆነ ነገር ይሰራል በዛ ፎጣ ብሎ ስለሚያምን ሊሆን ይችላል። እንዲህ አይነት ስቶሪ ያለበት ነው። አሰልጣኙ ሞ ውሃቢ የሚሏቸው መሐመድ ውሃቢ የስፖርት አስተማሪ ነበሩ ለ12 ዓመት። ፊዚካል ኤጁኬሽን ዲግሪ ያላቸው ናቸው እና እስከዚህኛው የሞሮኮ ብሔራዊ ቡድን የዛሬ 3 ወር 4 ወር ኃላፊነታቸውን እስኪረከቡ ድረስ በወጣቶች ደረጃ ረጅም ጊዜ ሰርተዋል። አንደርሌክ ውስጥ 17 ዓመት ግን ዋና ብሔራዊ ቡድን ይሄ አደልት ብሔራዊ ቡድን ግን አሰልጥነው አያውቁም። የእድሜ እርከን ቡድኖችን ብቻ ነው ያሰለጠኑት። ግን የዛሬ ዓመት በጣም ትልልቅ ሀገራትን ጭምር አሸንፈው የሞሮኮን ብሔራዊ ቡድን የዓለም ከ20 ዓመት በታች ሻምፒዮን አድርገውታል። የሞሮኮ እድገት ሁሉን አቀፍ እድገት ነው፣ የአንድ ውድድር ስኬት ብቻ አይደለም። እና እሳቸው እንግዲህ ያኔ ከ20 ዓመት በታች የዓለም ሻምፒዮን በሆኑበት ጊዜ ብራዚልን፣ ፈረንሳይን፣ ስፔንን፣ አርጀንቲናን አሸንፈው ነው ሻምፒዮን የሆኑት። የሞሮኮ እድገት የዲያስፖራ በመመልመል ላይ ብቻ ሳይሆን በግራስሩትም ላይ የሚጠቀስ ነው። አስደናቂ ነው በጣም። እና አሁን ለፍጻሜ ደርሰዋል። በወጣቶች እድገት ላይ ብዙ የሚደነቁ ናቸው። እንደ በቤልጅየም ብሔራዊ ቡድን ብዙ የምናያቸው ተጫዋቾች እንደ ዶዲ ሉኬ ባኪዮ፣ እንደ ጀረሚ ዶኩ፣ ሊዮ ዴንዶንከር፣ በሚላን የሚጫወቱ አሌክሲስ ሳላማከርስ እንደዚህ አይነት ተጫዋቾችን ያጎለበቱ ናቸው የእድሜ እርከን ቡድኖች ውስጥ አሰልጣኝ በነበሩበት ጊዜ። ግን ደግሞ የአካዳሚ ኳሊፊኬሽናቸው የስፖርት አስተማሪነት ነው እና እኚህ የስፖርት አስተማሪ ሞሮኮን ከዋሊድ ሬግራጊም የተሻለ እንግዲህ አሁን ዋሊድ ሬግራጊን መተካት ለማንም አሰልጣኝ በጣም ከባድ ነው። በተለይ ዓለም ዋንጫው ሊጀመር 3 ወር ብቻ ሲቀረው ኃላፊነቱን መረከብ። የአፍሪካ ዋንጫው ፍጻሜ ከተደረገ በኋላ ዋሊድ ሬግራጊ ብዙ ሰዎች በሞሮኮ እግር ኳስ ታሪክ የምንጊዜ ምርጡ አሰልጣኝ የሚሉት ነው። ሴሚፋይናል ያደረሳቸው ነው። በጣም የሚወደድ አሰልጣኝ ነው። ነገር ግን ኤክስፔክቴሽኑ በጣም ከፍ አለ እና እንደዚህማ መጫወት የለብንም ሚኒማሊስት ሆነ የሞሮኮ ብሔራዊ ቡድን መባል ጀመረ። እንደዛ ነው በቃ የሆነ ነገር ስትለምጂ ከዛ ከፍ ያለ ነገር ዲማንድ ማድረግ ትጀምሪያለሽ እና ይተች ነበር ውድድሩ እየተደረገ በነበረበት ጊዜ። ከማመንታት በኋላ ከብዙ ማሰላሰል በኋላ ነው የዓለም ዋንጫ ያሳለፈውን ቡድን አላሰለጥንም ብሎ ራሱን ከኃላፊነት ያነሳው እና መጨረሻ ላይ ባሩ ከፍ ያለ ነበር። ግን በዚህ በአጭር ጊዜ ውስጥ በጣም ግሩም የሆነ የሚያጠቃ ቡድን ገንብተዋል። ከጀርባቸው የሚቆመውን ወጣት አሰልጣኝ የተሹ እንደሆነ ምናልባት የሞሪኞን ኬሪየር በደንብ የተከታተለ ሰው የሚያውቀው ሰው ነው። ጆዋው ሳክራሜንቶ ይባላል። የቶተናም አሰልጣኝ በነበሩበት ጊዜ የጆዜ ሞሪኞ ምክትል አሰልጣኝ ነበር። እንዲያውም አንድ የሞሪኞ ሁሌ እንደው እንደ የእሳቸው ጉዳይ ሲነሳ እንደ አስቂኝ ሚም የምትታይ አንድ ቪዲዮ አለች ቶተናም ከቼልሲ ጋር ሲጫወት ማለት ነው እና እዛ ጨዋታ ላይ ቢጫ ካርድ ራሂም ስተርሊንግ የፍጹም ቅጣት መታና ሳተ እና ውጎ ዮሪስ የፍጹም ቅጣት ምቱን አዳ ነው። ከዛ የተተፋችውን ኳስ ለማግኘት ሲሞክር ወደ ውጭ ወጣና ግን እንደገና ድጋሚ ፍጹም ቅጣት ምት በዛው ኢንሲደንት እንዲሰጠው ብሎ ዳይቭ አደረገ እና ሞሪኞ በዛ ደስተኛ ነበሩ። ፍጹም ቅጣት ምት አልተሰጠ ምናምን። ግን ጆዋው ሳክራሜንቶ ይሄ እኮ ሁለተኛ ቢጫ ካርድ ሊያሰጠው የሚችል ነው ብሎ ይነግራቸው። ከዛ ተንደርድሮ መጥተው ሁለተኛ ቢጫ ካርድ ለምን አታሳየውም ብለው አንድ በጣም የሚያዝናና ቪዲዮ አላቸው እንደሚታወቀው እና አጠገባቸው የሚታየው ሰው ጆዋው ሳክራሜንቶ ፖርቱጋል አሰልጣኝ ነው። ከዛ በፊትም የክሪስቶፍ ጋልቲዬ ምክትል አሰልጣኝ ሆኖ የሰራ ነው በሊል። ጥሩ ምክትል አላቸው አሰልጣኙ። የሊልም የሞናኮም የቶተናምም ምክትል አሰልጣኝ ሆኖ የሰራ ትልቅ ባለሙያ አብሯቸዋል ለማለት ነው። እና በዚህ መንገድ እንግዲህ ቡድኑ ለፍጻሜ አልፏል። የዛሬ 3 ዓመት ተኩል የሞሮኮ ተጫዋቾች እናቶቻቸውን ወደ ስቴዲየም ይዘው መጥተው ያ ቤተሰባዊ ስሜት በጣም ብዙ ሰው እንዲወዳቸው አድርጓቸው ነበር። ከዛ በኋላ ሌላ ኤክስፒሪየንስ ነበር። ግን ቡድኑ በጣም ምርጥ ቡድን ነው። በቅርብ ጊዜ እንዳልኩት ከዛ የአፍሪካ ዋንጫ ፍጻሜ በኋላ ሌላ አይነት ስሜቶች የነበሩ ቢሆንም ግን ፊልሞች ላይ እንደ ዳርዝ ቫደር አይነት ካራክተሮች ያስፈልጋሉ። ያንን አንታጎኒስት የሆነ ካራክተር ያስፈልጋል። ምናልባት ሞሮኮ እሱ ሊሆን ይችላል። እንደ ቡድን ግን በጣም ግሩም ቡድን ነው። ስለዚህ እኔ በተለይ ከዋሊድ ሬግራጊ ወደ የተደረገው ሽግግር አስደናቂ ይመስለኛል እና ሆላንድን ያሸነፉት አውት ፕሌይ አድርገው የበለጠ የጎል እድል ፈጥረው የበለጠ አደገኛ ሆነው የበለጠ ሪስክ ወስደው ማክሲማሊስት ሆነው ነው የተጫወቱት ከሆላንድ ጋር ሲነጻጸር። ለሆላንድ ግን በጣም መጥፎ ኤክስፒሪየንስ ነው። ከመጨረሻዎቹ 16 ቡድኖች ውጪ ሆነዋል እና ምንም ጥያቄ የለውም መጥፎ ነው፣ መጥፎ ውጤት ነው።
ለሞሮኮና ለአፍሪካ ግን በድጋሚ ትልቅ ውጤት ነው። ምክንያቱም ትላንትና እንዳነሳ ነው እነ ሞሮኮን አይደለም በእርግጥ የተጠራጠር ነው ወደ አፍሪካ ዋንጫው በተመጣበት ጊዜ እነ ኬፕ ቨርደን እነ ካቦ ቨርዲ ይሏታል ወይም እነ ዲአርሲን ሊሆን ይችላል። ግን አፍሪካን ቀና እንድትል ያደረጉ ቡድኖች ናቸው እነዚህ። የ48 ሀገራት የዓለም ዋንጫ ሆነ ሲባል ሁሉም ሰው እንደነ ሆላንድ አይነቶቹ ቡድኖች ከአፍሪካ ብሔራዊ ቡድኖች ጋር ሲጫወቱ በቃ ልክ ፓርክ ውስጥ ወክ እንደማድረግ በጣም ቀላል ይሆናል የሚል ግምት ነበራቸው። ነው ቀላል አይደለም። እና ማን ያውቃል እንግዲህ አሁን ችግሩ የዓለም ዋንጫ ከላቲን አሜሪካና ከአውሮፓ ቡድን በስተቀር የዓለም ዋንጫ ወስዶ አያውቅም። በሁለቱ ስትሮንግ ሆልድ ስር ያለ ነው እና ደግሞ ኢቭንሊ ባላንስ ነው። በቅርብ ዓመታት አውሮፓዎቹ ዶሚኔት ያደረጉ እንጂ እኩል ነው ኦልሞስት። ግን ይሄ የሞሮኮ ብሔራዊ ቡድን ማንንም የሚፈራ አይነት ቡድን አይደለም። ቀጥሎ ከካናዳ ጋር ነው የሚጫወተው። ካናዳ አንድ የአፍሪካ ቡድን ጥሎ ነው የመጣው የደቡብ አፍሪካን ብሔራዊ ቡድን። ግን የሞሮኮ ብሔራዊ ቡድን ከደቡብ አፍሪካ በጣም በብዙ የተሻለ ነው። ወደዛ ጨዋታ ሲመጣ ፌቨራይት ሆኖ ነው የሚመጣው። በእርግጥ በካናዳ ነው ጨዋታው የሚደረገው፣ ግን ፌቨራይት ሆኖ ነው የሚመጣው እና ከዛም በላይ ብዙ ርቀት ቢጓዝ የሚያስገርም አይደለም። እነ ሆላንድ እነ ብራዚልን ነው ዶሚኔት ያደረገው እና ያለፈው ዓለም ዋንጫ ላይ ደግሞ ስፔንን፣ ፖርቱጋልን፣ ክሮኤሽያን፣ ቤልጅየምን አይነት ቡድኖች ነው ያሸነፈው። በጣም ጥሩ ቡድን ነው። ከዛ የዓለም ዋንጫ በኋላ ደግሞ ኤላይኑዌን፣ ቡዋዲን፣ ሳይባሪን አይነት ተጫዋቾች ቡድን ውስጥ ጨምሯል። ስጋት የነበረኝ ሰመርቪል ከኑሰር መዝራዊ ጋር የነበረው የአንድ ለአንድ ግንኙነት ላይ፣ ምክንያቱም ሰመርቪል ፋስት ነው፣ በጣም በፍጥነት ይበልጠዋል። ግን የጨዋታ ንባቡ ግሩም ነው። የዘገዩ ታክሎችን ቢሆኑ የላስት ዲሽ ታክሎቹ በጣም አሪፍ ነበሩ። በጣም ጥሩ የተጫወቱ ይመስለኛል በእኔ አስተያየት። በኋላ ግን በመለያ የፍጹም ቅጣት ምቶች አሸንፈው አልፈዋል። አሁን እንቀጥላለን። አድማቻችን እንዴት ነበር ግን ባንቺ በኩል? ለእኔ ያው የሞሮኮ ደጋፊ ነበርኩ እውነት ለመናገር ና አንዳንድ ጊዜ እንደዚህ አይነት አሁን ወደ ሞሮኮ የሚያቀኑ በጣም ብዙ ኢትዮጵያውያን አሉ በተለያዩ የስራ ምክንያቶች ና እዛ ያለ ኢንፍራስትራክቸር በጣም አስገራሚ መሆኑን በተደጋጋሚ ሲናገሩ እንሰማለን እኛ የምናያቸው ምስሎች። ግን ከዛ በላይ እነዚህ በእድሜ እርከን የሚሰሯቸው ስራዎች ግን በጣም አስደናቂ ናቸው ና አሁን የሞሮኮ ብሔራዊ ቡድን በጣም ብዙዎቹ ተጫዋቾች ያው ከአውሮፓ ናቸው ግን ከስር የሚሰሩትን ስራ ወይም ወደፊት የሞሮኮ ብሔራዊ ቡድን ተጫዋቾች ለማድረግ የሚሰሩ ስራ በጣም አስደናቂ ነውና እንደዚህ አይነት ነገሮቻቸው በጣም አሜዚንግ ነበሩ ብዬ አስባለሁ። ምናልባት እኔ በመጨረሻው የአፍሪካ ዋንጫ ላይ የተፈጠረው ነገር ያንን ምስል በተወሰነ መንገድ ካልጋረደው በስተቀር በጣም ጥሩ ስራ እየሰሩ ይመስለኛልና ደግሞ አፍሪካውያን ስለሆኑ ያው እኔ በነገራችን ላይ ለአፍሪካ ቡድኖች ፌቨራይት ከምላቸው እኔ ከምደግፋቸው ቡድኖች ጋር ካልሆነ በስተቀር የአፍሪካ ቡድኖች በቻሉት መጠን ጥሩ ርቀት ቢጓዙ ደስ ይለኛልና ከሱ ኮንቴክስት ነበር ያየሁት። ግን በጣም ጥሩ የተጫወቱ ይመስለኛል። እኔ ሞሮኮች እንዳልከው በጣም ደፋር ናቸውና 90 ደቂቃ ሆኖ ጎል እንደሚያገቡ ያስታውቅ ነበር። እኔ እንደዛ ነበር ፊል ሳረግ የነበረው ምክንያቱም ጨዋታው እንዳለቀ አልነበረም ሲያስቡ የነበረውና ደግሞ የሚገባቸው ይመስለኛል። እኔ ድሉም የሚገባቸው ይመስለኛል። ግን ምናልባት ወደ ኤክስትራ ታይም ከሄዱ በኋላ ኤክስትራ ታይም ላይ ጎል ከተቆጠረባቸው ነው እንጂ በመለያ ምቶች ራሱ እኔ ሞሮኮ የምታሸንፍ መስሎኝ ነበር። በነገራችን ላይ ሆላንድም የመለያ ምቶች ሪከርድ ጥሩ አይመስለኝም። ቅድም እንዳልኩት 2014ም 2022ም በፍጹም ቅጣት ምቶች ነው የተሸነፈው። በፍጹም ቅጣት ምቶች ነውና የመሳት ይመስል ነበር አይደል የሆነ ጊዜ እንደውም የመለያ ምቶቹ ግን ሜዳ ውስጥም የነበረው በነበረው እይታ እኔ ሞሮኮ የተሻለች ቡድን ሆና አግኝቻታለሁ። ኤክስትራ ታይሙ የመጨረሻው 15 ደቂቃ ማለት ሙከራ አልነበረውም በሁለቱም ቡድኖች በኩል። የሞሮኮ ብሔራዊ ቡድን 84% ፖሴሽን ነበር ሆላንድ ላይ ሲሆን ይገርም። መጨረሻ ላይ እኮ ሲያልቅም በሁለት ሰዓት ውስጥ እኮ 70% ፖሴሽን የነበራቸው። ፖሴሽን ሁሉም ነገር ነው ማለት አይደለም። እንዲያውም ትላንት ሳነሳ ነበረ በፖሴሽን ከ1 እስከ 5 ከፍተኛ ፖሴሽን ያስመዘገቡ ቡድኖች አላሸነፉም በዓለም ዋንጫ ጨዋታዎች። ይሄኛውንም በኖርማል ታይም በኤክስትራ ታይም አላሸነፉም። ግን የተጫወቱበትን ፐርሶናሊቲ ግን ይነግርሻል። ያንድ ስንት ብዙ ኳርተር ነበረው ይሄ ጨዋታ ምክንያቱም ተጨማሪ ሰዓትም ስለነበረው ከመጀመሪያው አጋማሽ በስተቀር በኳስ ቁጥጥር ማለት ነው ከመጀመሪያው አጋማሽ በስተቀር ባላንስ እንዳልነበረም ጨዋታ የመጀመሪያው አጋማሽ ላይ 50% ነበር። ሁለተኛው አጋማሽ ላይ 80-20 ነበር። በተጨማሪ የመጀመሪያው ላይ 82-18 ነበር። ሁለተኛው ኤክስትራ ታይም ላይ 84-16 21 ፓስ ብቻ ነው ያደረገው የሆላንድ ብሔራዊ ቡድን። ፓስ ሆላንድ ስለሆነ ነው የሚገርመኝ። ምክንያቱም እኔ ማንኛውም የፖሴሽን ቡድን ሆላንድ ብቻ የእውቀት ፋውንቴን ነች ማለት አይደለም። ግን ባለፈው 70 ዓመት
ከሬኑስ ሚኬልስ እና በተለይ ከዮሃን ክራይፍ በላይ ኢንፍሉዌንሻል የእግር ኳስ ሰው የለም። በተለይ ቡድኖች በሚጫወቱበት ሁኔታ ላይ የዛ ሀገር ነች ሆላንድ 21 ለ135 ነበር በመጨረሻ 15 ደቂቃ ውስጥ የነበራቸው የኳስ ቁጥጥር የኳስ ቅብብል ብዛት ልዩነት እና ለዛ ነው አሁን የዛሬ 3 ዓመት ተኩል ከስፔን ጋር ከፖርቱጋል ጋር ኢቨን በሴሚፋይናል ከፈረንሳይ ጋር ከቤልጅየም ጋር ከክሮኤሽያ ጋር ሲጫወቱ ሁሉንም ጨዋታዎች ከ40% በታች ነበር የኳስ ቁጥጥር ድርሻቸው የነበረው። አሁን በዋሊድ ሬግራጊም ጊዜ ባለፈው የአፍሪካ ዋንጫ ላይ ሰዎች የሚጠብቁትን ያህል አልነበረም እንጂ ቡድኑ የበለጠ የማጥቃት ቡድን ወደ መሆን ተሸጋግሮ ነበር። ምክንያቱም አሁን የሚጫወተው አስተናጋጅ በነበረበት ውድድሩ ከመጀመሩ በፊት ፌቨራይት ሆኖ በመጣበት ውድድር ስለነበር ኳስ ሞኖፖላይዝ እንዲያደርግ፣ ፖሴሽን እንዲበልጥ፣ የበለጠ እንዲያጠቃ፣ የበለጠ ማክሲማሊስት እንዲሆን፣ የበለጠ የጨዋታ የመቆጣጠር ኃላፊነትን እንዲወስድ ይጠበቅ ነበር። ወደ ዓለም ዋንጫው መጥተው ነው ግን ይሄንን እያደረጉ ያሉት እና እያደረጉ ያሉት ደግሞ ከፖሴሽን እግር ኳስ ነው ፈጣሪ ባልልም ግን ዴቨሎፕ ካደረገው ሀገር ጋር ከሆላንድ ጋር ነው የተጫወቱት እና በእርግጥ ኢት ቴክስ ቱ ታንጎ እንደሚሉት የአሰልጣኝ ሮናልድ ኩመንም በጣም ዲፌንሲቭ የሆነ የተጫዋቾች ምርጫ እና በቃ የሚገርም ነው እንደዚህ አይነት ፕራግማቲዝም እና 4 የመሀል ተከላካዮች ነው ጨዋታው ላይ ይዞ የገባ 4 አውት ኤንድ አውት የመሀል ተከላካዮች ቫንደቪን፣ አኬ፣ ቫንዳይክ እና ቫን ሄከ ሁለቱም ሲቲንግ አማካዮች ናቸው። ራያን ራፍንበርግና ዲዮንግ የግድ ጋቱሳዊ ባህሪ ያላቸው አማካዮች ላይሆኑ ይችላሉ፣ ግን ሲቲንግ አማካዮች ናቸው። ጠለቅ ያለ በዚህ አይን አንጻር ካየሹ 3 የማጥቃት ተጫዋቾችን ብቻ ነው። ጋክፖ በግራ በኩል፣ ሰመርቬል በቀኝ በኩል እና ብሮቤ አጥቂ ሆኖ ነው የገባው። እንዲህ አይነት ኔጌቲቭ እኔ የበርት ቫን ማርቪክም ቡድን ይህን ያህል የነበረ አይመስለኝም። ምክንያቱም ያ ቡድን ሮበን ነበረው፣ ሽናይደር ነበረው፣ ቫን ፐርሲ ነበረው፣ ኢቨን ጆቫን ብሮንኮስት በጣም የሚያጠቃ ፉልባክ ነበር። ሌሎችም ብዙ ተጫዋቾች ነበሩት። ያ ቡድን ኢብራሂም አፌላይ ነበረው፣ ሌሎችም ተጫዋቾች ነበሩት እና እንዲህ የነበረ አይመስለኝም ያን ቡድን ቢሆን። ስለዚህ የሞሮኮ ብልጫ በሆላንድም በጣም አሉታዊ በሆነ ማይንድሴት የተደረገ መሆኑ በጣም አሉታዊ በሆነ ማይንድሴት ግን ደግሞ ላይናፑንም ብታይ እና ተጫዋቾቹን አንድ ለአንድ ብታወዳድራቸው በእርግጥ አይተናነሱም። በጣም ሲሪየስ ቡድን ነው የሞሮኮ ብሔራዊ ቡድን። በጣም ከፍ ያለ ጥራት ያለው ስብስብ ነው። ከግብ ጠባቂው ቦኖ እስከ ፊት እስከ ሳይባሪ ድረስ ያሉ ተጫዋቾች በሙሉ ከፍ ያለ ክላስ ያላቸው ተጫዋቾች ናቸው እና በኋላ ያሰልጣኙ ለውጥ ሰራና የቸምሰዲን ታልቢ ክሮስ ነው ኢትዮጵያችን ጎል ያስቆጠረው። አንዳንዶቹ ቁጥሮቹ 800 ፓስ ነው ያደረገው፣ 200 ምናምን ፓስ ነው የሆላንድ ፓስ። ይሄ እኮ ዝም ብሎ የፐብ ቲም የሚባል አለ አይደል? የፐብ ቲም እና አንድ ኤሊት ቡድን ሲገናኙ ያለ የእንትን ብቻ 293 ፓስ ለ800 ፓስ ነው የነበረው እና 91% የፓስ ስኬት ነበራቸው ማለት እኔ ቪዲዮዎች አሉ የ1974 የሆላንድ ብሔራዊ ቡድን አሁን ሊደረግ የሚችል አይደለም እንደዚህ አይነት ፕሬሲንግ፣ ግን በወረራ ፕሬስ የማድረግ ታሪክ የነበረው እኮ ምንም ፕሬሸር አልነበረባቸው ማለት ነው የሞሮኮ ተጫዋቾች። 91% እንዴት የፓስ አኪዩሬሲ ይኖረዋል አንድ ቡድን እና ሞሮኮ አስደናቂ መሆኑን ያህል ሆላንድ አስገራሚ ነበር በአሉታዊ ሁኔታ። ብዙ ደጋፊዎች ነበሩት እኮ የሆላንድ ብሔራዊ ቡድን የዓለም ዋንጫ ሲያሸንፍ ታይቶ አያውቅም። የዓለም ዋንጫ አሸንፎ አያውቅም፣ ግን በጣም ብዙ የሚወዱት ሰዎች አሉ ነበሩ ቢያንስ። አሁን በዛ ሴንስ ኦፍ ሎያሊቲ ካልሆነ በስተቀር ድሮ ሆላንድ ደስ ይለኝ ነበር ካላልሽ በስተቀርና ብርቱካናማ ቀለም ስለምትወጂ ካልደገፍሻቸው በስተቀር ምንም አይነት የዛ የድሮዎቹ ቡድኖች ካራክተሪስቲክስ የለውም። እነ ክራይፍን እነ ቤርካምፕን እነ ኒስከንስን እነ ቫን ባስተንን ያፈራ ፉትቦል አይመስልም የሚጫወቱት የእግር ኳስ። የመጀመሪያው የዓለም ዋንጫ አይደለም እንዲህ ሲያደርጉ፣ ይሄ 4ኛ 5ኛ የዓለም ዋንጫ። 2006ቱን ቡድን እንደዛ ነበር። ያ ጦርነት የነበረበት ከፖርቱጋል ጋር የተጫወቱት ጨዋታ ብዙ አግሬሽን የነበረው ስንት በዓለም ዋንጫ ታሪክ ብዙ አንድ ጨዋታ ብዙ ቀይ ካርድ የታየበት ጨዋታ ይመስለኛል ካልተሳሳትኩ እና ብዙ ጊዜ ሆኗቸዋል ወደ እንደዚህ አይነት ብሔራዊ ቡድን ወደ እንደዚህ አይነት አጫወት መምጣት ከጀመረበት ጊዜ ጀምሮ። ክራይፍ ቢኖር ከነፍሱ ይጠላው ነበር ይሄንን ቡድን። እንግዲህ የእሱ ደቀ መዝሙር ነው ሮናልድ ኮመን
ያን የሳምፕዶሪያ ጨዋታ ላይ ያችን የቅጣት ምት ጎል አስቆጥሮ ባርሴሎና ለመጀመሪያ ጊዜ ቻምፒየንስ ሊግ ሲያሸንፍ የዛ ቡድን ተጫዋች ነው የነበረው እና ክራይፍ ደግሞ በቃ ኦፌንሲቭ አሰልጣኝ ነው በጣም እና ለመረዳት ያስቸግረኛል። ይሄንን የሆለም ከውድድር ውጪ መሆን አንድ ነገር ነው፣ ከውድድር ውጪ የምትሆኝበትን መምረጥ ደግሞ አንድ ነገር ነው። እንደዛ ፈርተው የመጨረሻውን 15 ደቂቃ 14% ነው 16% ብቻ ኳስ ይዘው ሲጫወት የሆላንድ ቡድን መሆኑን ማሰብ የሚያስገርም 3-4 ተጫዋች በቀይ ወጣባቸው ነበር ይመስል የነበረው እና ያስገርማል። መጨረሻ ላይ እንግዲህ በዚህ መንገድ በሞሮኮ ፍጹም ተበልጠው እንደ ፐብ ቡድን እንደ ሰፈር እንደ ጤና ቡድን ነው የበለጧቸው። እኔ እንደዛ ነው የተረዳሁት። በተለይ ከመጀመሪያው የውሃ ረፍት በኋላ ያለው የጨዋታው ፓሴጅ በሙሉ ማለት በቂ የጎል እድል አልፈጠሩም ይሆናል። አንዳንዶቹ እንዲያውም በኤክስጂ አይታዩም ብያለሁ። በ0.23 ለ1.4 ነው። በጣም እሱም ብዙ ልዩነት ነው ያለው እና ይገርማል በጣም። ያው እንደውም የሞሮኮ እኮ አማካይ ክፍል የኔዘርላንድ ሙሉ ቡድኑ ከያዘው ኳስ ፓስ ካረገ ይበልጣል ሙሉ ቡድኑ ከያዘው የሚል ቁጥርም እያየው ነበርና አሁን ከዚህ በኋላ ራሱ ሌሰን ይሰጡ ይመስለኛል ለሌሎቹ በተለይ ትላልቅ ለሆኑት የአውሮፓና የላቲን ቡድኖችም ከዚህ በኋላ ሲገጥሙ ሞሮኮን ብቻ ግን አይመስለኝም። ሌሎቹም የአፍሪካ ቡድኖች በጣም ጥሩ ይሄዱ ይመስለኛል በዚህ አፍሪካ ዋንጫ። ለምሳሌ እኔ የሴኔጋልና የፈረንሳይን ጨዋታ ማየው ጎል እስኪቆጠር ድረስ ሴኔጋል በጣም ጥሩ ቡድን እንደነበረች ተሰምቶኛልና መምራት ነበረባቸው እንጂ ያን እንደዚህ አይነት አጋጣሚዎች ጋና ከእንግሊዝ ራሱ ጨዋታውን ካያ ነው በጣም ጥሩ ሌሎቹ ትላልቆቹ ቡድኖች አይም ፌቨራይት የሆኑት ቡድኖች ሲሄዱ ለአፍሪካ ቡድኖች የሚሰጡትን ግምትም ከፍ አድርገው መሄድ እንዳለባቸው የሚያሳይ ይመስለኛል። ግን የሞሮኮ ግን በጣም ይለያሉ አይደል ተጫዋቾች ራሱ ለምሳሌ አሁን ኑሰር ማዝራይ በጣም አስደናቂ ነበር። እኔ እንደዚህ ሲጫወት በማንቸስተር ዩናይትድ አይቼው አላውቅም እና በጣም ጥሩ የተጫወተ ይመስለኛል። በጥቅሉ ለሀገሩ ለሞሮኮ ሲጫወት ግራ ፉልባክ ሆኖ የተጫወተው የቀይ መስመር ተከላካይ ነው። በእርግጥ እኔ ትልቅ የእግር ኳስ ብሬን ያለው ይመስለኛል። ከዚህ በፊት እንዳነሳ ነው የተለያዩ ቦታዎች ላይ እንግዲህ በቦታው ከዓለም ምርጥ ተጫዋቾች መካከል አንዱ ላይሆን ይችላል ግን የተለያየ ቦታ ላይ አማካይ እኮ ሁሉ አድርገውት ነበር ቴንሃግ ያ ታክቲካል ኢንተለጀንስ አለ። ግን የግራ ፉልባክ ሆኖ ከቀጥተኛ የባይላይን የክንፍ ተጫዋች ጋር መጫወት በጣም አደገኛ ነው። ምክንያቱም የግራ እግር ተጫዋች ቢሆን እረዳለሁ ሰመርቪል የግራ እግር ተጫዋች ቢሆን ወደ ውስጥ ነው ሰብሮ የሚገባው ማለት የኑሰር ማዝራዊን የቀኝ እግር ነው ያገኘው ሰውነቱን ከፍቶ ለመከላከል ይችላል ታክል ለመውረድ ይችላል። አጉል ነው ግን ጃንሉካ ዘምብሮታ አይነት ካልሆነ በስተቀር በሁለቱም የፉልባክ ቦታዎች ላይ እንደዚህ ጥሩ መጫወት አስቸጋሪ ነውና እንዳነሳሹ እሱም በጣም ጥሩ ነው። በፍጥነት ያው እንደሚያስቸግረው ግልጽ ነበር። ፋስት ነው ይሄኛው ልጅ እና በጣም አጭር ነው ሎ ሴንተር ኦፍ ግራቪቲ ያለው ማለት ግን የታክሎቹ ታይሚንግ በጣም ግሩም ነበር። ልክ ነው ጥሩ ኦብዘርቬሽን ነው። ለማንኛውም ግን ያው የሞሮኮ ቀጣይ ካናዳ መሆኑን ደግሞ ሲታሰብ የማለ ፌቨራይት በእርግጥ በዓለም ዋንጫ ምንም ሊፈጠር ይችላል። ፓራጓይ ጀርመንን አሰናብታለችና ግን ያው እኔ ዊሽ አረጋለሁ የአፍሪካ ቡድኖች እስከቻሉት ርቀት እንደው በጣም ጥሩ መሄድ ቢችሉ ጥሩ ይመስለኛል። እንደው ሞሮኮ ከባድ ነው ተጋጣሚያ ስንል ነበር አይደል? ወይም ኦብቪየስሊ ከሆላንድ ከሆነ ከባድ ይሆናል ተጋጣሚያ ይሄንን ነው ማለፍ የቻለችውና ከዚህ በላይ ደግሞ ብዙ ቢሄዱ ጥሩ ነበር ለአፍሪካ እግር ኳስ ብዬ አስባለሁ። እኔ እንዲያውም እንደዛ በፊት ምን አይነት ድጋፍ ነበረኝ የአፍሪካ ቡድኖችን ነበር ፕራዮሪቲ የሚሰጡ በሁሉም እንትኖች። በኋላ ፈረንሳይ ፌቨራይት ቡድን የሆነ እና ፈረንሳይ ኤክሰፕሽን ብቻ ሆነ። አሁን ከማንም ጋር ቢጫወት የአፍሪካ ብሔራዊ ቡድኖችን ነው የምደግፈው እና እንዲቀናቸው በጣም እመኛለሁ። ሞሮኮችም ሁሉም በውድድሩ ላይ ያሉት የአፍሪካ ብሔራዊ ቡድኖች የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።